ሁለተኛ ወር ነው ሰጠሁት ካንስሌሽን ማለት ነው። አሁን ስንተኛ ወር ነው? አሁን ያለነው አምስተኛ ወር ቀን 8 ነው ያለነው። አምስተኛ ወር ቀን 8 ነው። ሁለት ወር ሆነሽ ከሰጠሽ ሶስተኛ ወር ነው ማለት ነው። 3 ወር ነው ማለት ነው። እኔ ካንስሌሽን ያሰጠሁት ከትውውቅ ጀምሪ እንዲገባ ነው። ይኸውልሽ ኮሜንቱን አይሹ እንዳለ ህዝቡ እንዴት ተዋወቃችሁ? ማን ነው አምጥቶ ሙባረክን ያስተዋወቀሽ? ከዛ ጀምሪ። በቲክቶክ ነው ተዋወቅነ። በሱ ቤት አንቺ ገስቱ ላይ ገብተሽ ነው የተዋወቅሽው? አዎ። እሺ ከዛ በውስጥ መስመር ጻፈኝ። በቃ አወራን። በውስጥ መስመር የጻፈው ማን ነው? አንቺ ሙባረክ? እሱ ነው ይቅርታ ነጥብ መጻፍ ያለበት ነጥብ ላሲዚ ላሳውቅሽ ነው። አንደኛ 10,000 ድርሃም ለመንጃ ፍቃድ፣ 9,000 ድርሃም ለአይዲ። ወርቅ ስንት ወር ነው ወርቁ ከሰጠችኝ? ይሄን ብቻ ጠይቂኝ ቶሎ። አሁን ጠይቂኝ ጻፊ። አንደኛ የሰጠችኝ 9,000 ድርሃም 9,000 ድርሃም ለአይዲ። እኔ ረጋል ቀኑ አላሳውስ ግን ረጋል ሀቢባ እሱን እኔ እመጣልሻለሁ በኋላ ማልሴ ላይ። ሶስተኛ ወርቁ ማለት ነው መቼ ነው የሰጠሽው? ባያት በእናትሽ እቺን ብቻ እንዳረሺ። እኔ ቀና አላውቅም ረስቻለሁ፣ ግን ማስረጃ አለኝ። ምን ያክል ጊዜ ደርሷል? እኔ ጋር ለምሳሌ ስንት ወር ይሆነዋል ወርቁ? አዎ አቡዬ እኔ ስራ ወርቁ ስንት ጊዜ ይሆነዋል ማሬ? 2 ወር 3 ወር? እኔ ረስቻለሁ፣ ግን ማስረጃ አለኝ። ከተዋወቃችሁ አይደለም ሀቢባ፣ የወርቁን ጊዜ በግምት ራሱ 1 ወር 2 ወር ይባል ችግር የለውም እኮ ትላለች። ሙባረክ መሀል የምትገባባት ከሆነ ትጨነቅና ይጠፋባታል። ስለዚህ አይደለም የወርቁን ቀን እንድትጽፊልኝ ፈልጌ ነው። የወርቁን ጊዜው ከረመዳን ወደዚህ ወይስ ከረመዳን ወደዛ ምን ያህል ቆይቷል? በግምት ችግር የለውም። እኔ ቀኑን አልፈልግም። እሺ ይሄን ጻፊልኝና ተወውቃችን። እሺ ይሄን ጻፊልኝ። ይሄን ስለፈለኩት ነው። በእናትህ እኮ ጽፌዋለሁ። ጻፍኩት እኮ ጻፊ ስትለኝ ጻፍኩት እና መሀል አትግባባት። እሺ ሙባረክ ፕሊዝ በተራዋ አታቋርጣት። ሚውት አድርግና ያንተ ተራ ላይ ታወራለች። የእሷ ተራ ነው አሁን ይሄ። እሺ መርየም አንቺና ሙባረክ የተዋወቃችሁ ስንት ጊዜ ሆናችሁ? የተዋወቃችሁበትን ለመጀመሪያ ጊዜ አንቺ ሙባረክን ቲክቶክ ላይ አይተሽ ፎሎ ያደረግሽው የዛሬ ስንት ወር ነው? እሱ ቆይቷል። እኔ ፎሎ ካረኩ ማለት ነው። ግን የተዋወቅነው እና እሱ ያወራን 7 ወር 6 ወር እንደዚህ መሰለኝ። 7 ወር ምናምን ነው ትውውቃችሁ። 7 ወር ብለን እንይዘዋለን ትውውቃችሁ። እሺ እንዴት ለመጀመሪያ ጊዜ ቤቱ ገስት ልትገቢ ቻልሽ? እኔ እንደማንም ሰው ነው ገባው ለሱ ቤት ማለት ነው። ከዛ ቪዲዮ እሱ ምሳሌ ይኸውልሽ ገስት ሪኩዌስት ልከሽ ነው ወይስ ኮመንት ላይ አስገባኝ ብለሽ ነው የገባሽው? አይደለም እኔ አንድ ቁጥር ገስት ነው ላኩ። ከዛ አስገባኝ። ማንም ሴት ያስገባል እሱ ማለት ነው። የሱ ቤት ታውቃለች። ሴት ጋር ያወራል ይጫወታል ምናምን። እኔም እንደዚሁ እንደማንም ሰው ነው ገባው። ከዛ ቪዲዮ ክፈች ያለኝ። ከዛ ከፈትኩ። ዋ ቆንጆ ነሽ ታብራለሽ ምናምን አለኝ። ስልክ ቁጥርሽን ስጭኝ አለ። አልሰጥም አልኩ እና አሁን ወጣው። በስቴፕ ንገሪኝ እንዲገባኝ። ኖርማሊ ሙባረክ ሴቶች አንድ ቁጥር ጻፉ ይልና ሴቶች አንድ ቁጥር ጽፉ እያስገባ ቪዲዮ አብሩ እያለ ቆንጆ ነሽ ምናምን እያለ ነው የሚተዋወቀው። አዎ ኦኬ እሺ። ከዛ አንቺ አንድ ቁጥር ጻፍ። ኦኬ እሺ ጥሩ ማሪ፣ አሁን እየገባኝ ነው፣ በደንብ እየመጣሽልኝ ነው። አንድ ቁጥር ጻፍሽ ቤቱ ላይቭ ላይ። ከዛ ሳበሽና አስገባሽ። ከዛ ቪዲዮ አብሪ ያለሽ አበራሽ፣ ቆንጆ ነሽ አለሽ። ከዛ እዛው አደባባይ ላይ ህዝብ ፊት ነው ቁጥርሽን ስጭኝ አለሽ። አዎ ቁጥርሽን ስጭኝ በውስጥ እናወራለን አለ። ከዛ ለሱ ገስ ወጣው። እኔ አልሰጠውም። አልሰጠሽም? እሺ አሁንም ወጣለው አልሽው። ምን አልሽ? በውስጥ ሰጥካለሁ አልሽው ቁጥር። አዎ ከዛ እኔ አልሰጠሁም፣ ወጣው። ከዛ ሁለተኛ ጊዜ ነው ገባሁት ለሱ ቤት ማለት ነው ገስት። ከዛ አሁንም ቪዲዮም አለ እንትን እሱ ብዙ ሴቶች ጋር ነው የሚጫወተው። ከዛ ስጭኝ አለኝ። ከዛ ሁለተኛ ጊዜ ሰጠሁት። ከዛ በውስጥ በዋትስአፕ ሀይ አለኝ። ከዛ መርየም ቀስ እያልሽ ማሪ ቁጥር ስትሰጪው አደባባይ ላይ ነው የሰጠሽው ወይስ በውስጥ? በውስጥ ነው ላኩት። በኢንቦክስ መጥቶ ቁጥር ድጋሚ በአደባባይ ላይ ጠይቆሽ በውስጥ ሰጣለሁ ብለሽው ከዛ በውስጥ መጥቶ ደግሞ ቁጥርሽን ሲልሽ ሰጠሽው በውስጥ። ኦኬ ከዛ ሰጠሽውና መደዋወል ጀመራችሁ? አዎ
ኦኬ። ከዛ መቼ ነው ለፍቅር ጥያቄ ጠየቀሽ? ፍቅረኛሞች እንዴት ልትሆኑ ቻላችሁ? የፍቅር ጥያቄ ጠየቀኝ እንትን ነው ትንሽ ካወራን በኋላ አንቺ ቆንጆ ነሽ ምናምን አለኝ። ከዛ እኔ ወድጀሻለሁ ምናምን አለ። ከዛ አንተ እኮ እኔ አልፈልግም አልኩ። ለምን አለ። አንተ እኮ ምስታለክ አንድ ምስታለክ አልኳት። እኔ ሌላ ፍራይ ቤቶች አላቅም፣ ወላሂ ምንም አላቅም ሌላ ምስቶች እንዳሉ ማለት ነው። ከዛ ችግር የለውም እሷ ሁለተኛ ሌላ ፕራይቬትሊ ሌላ ሚስቶች እንዳሉት አታውቂም አንቺ። ፐብሊኳን አንዷን የልጅ እናቱን ሁሉም የሚያውቃትን ቲክቶክ ላይ ሚስታትን የምታውቂው። ስለዚህ አንተ ሚስት አለክ እኮ ስትዩ ምን አለሽ? ከዛ አዎ አለኝ፣ ግን አንድ ሚስት አለኝ፣ ችግር የለውም የኛ ሃይማኖት 4 ነው የሚፈቀደው። አንቺ ደግሞ በቃ አንቺ እሺ ካልክ ማግባት ነው የምፈልገው ምናምን አለኝ። እሺ ያልኩ እስቲ መጀመሪያ አልኩኝ እኔ ጠይቅና ምስቱ ማለት ነው ጠይቅና እሷ እሺ ችግር የለውም ካለች እኔ እሷ ማስቀየም አልፈልግም። እሷም ሴት ናት እኔም ሴት ነኝ። ከዛ ጠይቅና እሷ እሺ ችግር የለውም ካለች ችግር የለውም እንስማማለን። አይ እሷ ግን ትቀየማለች ከሆነ አልፈልግም እኔ ላይ እንዴት ታገባለች ምናምን ትላለች ከሆነ ደግሞ እኔ አልፈልግም አልኩ። ይሄው እሷ ችግር የላትም እኔ እነግራታለሁ ምናምን ምናምን አለኝ። ከዛ እንደዚህ ነው አዎ እሺ በቃ ብዬ ላንቺ እንደዚህ ነው ማረገው፣ አይዲ አሰራልሻለሁ፣ መንጃ ፈቃድም እንትን ላይሰንስ ትጀምራለሽ፣ ችግር የለውም፣ ከመዳም ቤት አትሰሪም። እኔ 5 ዓመት ነው ሰራው ከመዳም ቤት ማለት ነው። መዳም ቤት አንቺ ጠፍተሽ ነው የምትሰሪው? ላ ጠፍቼ አይደለም፣ ጠፍቼ ሰርቼ አላውቅም። እኔ ኮንትራት በህጋዊ ነው የሚሰራው እኔ መዳም ቤት ማለት ነው። ኦኬ ከመዳም ቤት ለመውጣት ነው ካንሰሌሽን ጠይቀሽ 9000 ድርሃም ለሙባረክ የሰጠሽው? አዎ ላይሰንስ እንትን ለመንጃ ፈቃድ ላይሰንስ እንትን እኔ ጨርስሻለሁ። ትረድኛለሽ? አዎ በደንብ ነው የምረዳሽ። አማርኛ ነው እጨርስሻለሁ። 10,000 ብር ነው፣ አይ ደግሞ 9,000 ብር ነው አለኝ። እሺ ችግር የለውም አልኳት። እኔ ብር አለኝ 5 ዓመት ነው ሰራሁት። ከዛ በኋላ ሰጠሁት። በባንክ መጀመሪያ ቆይ 9,000 ድርሃም ለኢቃማ ማሰሪያ ስትሰጪው ደረሰኛለሽ? በባንክ ነው የሰጠሽው? በአካል ነው ሰጠሁት። በአካል ቪዲዮ ማስረጃ። ለምን እንዴ ፍቅረኛ ነና አንቺ አሁን ለባልሽ የሆነ ነገር ካሰጠሽ ማለት ነው በማስረጃ ነው የምትሰጪኝ። በማስረጃ አይደለም አምናለሁ፣ ምክንያቱ ይወድሃለሁ ስለምወድ ማለት ነው። በማስረጃ አሁን እሱ ማልካደም ጥሩ ነው። እሺ 9,000 ድርሃም መጀመሪያውን 9,000 ድርሃም ሰጠሽው ኢቃማ ለማሰሪያ። እሺ ከዛ አሰራልሽ? አላሰራም። አሁን 3 ወር ነው ከሰጠሁት ካንስሌሽን። እልክልሻለሁ ወረቀት። ወላሂ እስካሁን ድረስ አላሰራም። አሁን እስካሁን ድረስ እና አሁን አንቺ ቀራማ ገባሽ? አዎ ቀራማ ውስጥ ገባው። እልክልሻለሁ ወረቀት። እሺ ከዛ እሺ 9,000 ድርሃሙን ለኢቃማ ማሰሪያ ከካንሰሌሽን ጋር ከመዳም ተቀበለሽ ከሰጠሽው በኋላ የመንጃ ፍቃድ 10,000 ገና ኢቃማ ሳይሰራልሽ ለምንድን ነው እንደገና የመንጃ ፍቃድ 10,000 ደግሞ የሰጠሽው? አምናለሁ እኔ ስለማምን ነው ሰጠሁት። አንድ ሰው መንጃ ፍቃድ ለማውጣት ይኸውልሽ መጀመሪያ ኢቃማ መጨረስ አለበት። ኢቃማ በእጁ መያዝ አለበት መንጃ ፍቃድ አፕላይ ለማድረግ። አዎ ስለዚህ ኢቃማሽን ሰርቶ በእጅሽ ሳይሰጥሽ እንደገና ደግሞ ሌላ 10,000 ድርሃም ደግሞ ለላይሰንስ ለምን ትሰጫለሽ? ማለት ገና ኢቃማሽን ነው የሚጨርስ ችግር የለውም አለኝ። አይድ በአንድ ሳምንት ውስጥ ነው የሚጨርስ ችግር የለውም አይቆይም አለኝ። በአንድ ሳምንት ትጨርሳለሽ አልኩ። አዎ ጨርሻለሁ ችግር የለውም በአንድ ሳምንት ማንም ሰው ጠይቂ በአንድ ሳምንት ውስጥ ጨርሼ በእጅሽ ነው የምሰጠው። ከዛ በኋላ ደግሞ ላይሰንስ ትጀምራለሽ አለ። እሺ አልኩ። ጥሩ የ9,000 ድርሃሙ 3ኛው ወር ላይ የሰጠሽው አሁን 5ኛው ወር ላይ 2 ወር ሆኖታል። አዎ በተከታታይ በምን ያህል ልዩነት ነው 9,000 ድርሃም እና 10,000 ድርሃም የሰጠሽው? በአንድ ቀን ነው ሰጠሁት እኔ በእንትን በ19,000 ድርሃም 19,000 ድርሃም በአንድ ቀን የሰጠሽው? አዎ ማሻአላህ ሀብታም ነሽ። ላይ በአንድ ሳምንት ውስጥ ጨርሳለሁ አለኝ። በቃ ችግር የለውም አንድ ሳምንት ቶሎ ስለምደርስ ችግር የለውም በቃ እሰጣለሁ ብዬ ነው ሰጠሁት። እሺ 3ኛው ወር ላይ አሁን 2 ወር ሆኖታል። 5ኛው ወር ስለሆነ ያለ ነው። እሺ ከዛስ ምንድነው የተፈጠረው? የተፈጠረው ገናኙ ታንሲ መዳም ቤት ኢጃዛ አለሽ? ምን
መዳም ቤት አሁን እነዚህ የላክሽልኝ አብራችሁ ያሳለፋችኋቸው ነገሮች የላክሽልኝ በውስጥ በዋትስአፕ አንቺ መዳም ኢጃዛ እየሰጠችሽ እየወጣሽ እየተገናኛችሁ ነው ወይስ አንድ ቤት መኖር ጀምራችሁ ነበረ? እንዴት ነው? አይደለም አቡዬ ምን መሰለሽ እኔ ማለት ነው መዳም ቤት ነው የሚሰራው አይደል በፊት ማለት ነው። ከዛ እሱ ጋር ከመዳም ቤት ያለውት ነው ተዋወቅነ። እኔ መዳም ቤት ነው አለውት። ከዛ በኋላ እኔ ኮንትራት አልጨረስኩም። አይዲ አለኝ ልክልሻለሁ ማስረጃ ማለት ነው። ለመዳም ነው ተናገርኩ። በጣም ደክሞኛል፣ እናቴ እያመመች ነው፣ እናቴ መጠየቅ ይፈልጋለሁ፣ አገር መግባት ይፈልጋለሁ አልኩ ለመዳም ማለት ነው። ከዛ ችግር የለውም እሺ ለአንድ ወር አገርሽ ግቢና ተመለሺ አለች። ከዛ ፍቃድ ሰጠች። ከዛ ለሱ ነው ተናገርኩ። ለሱ ተናግሬ እኔ ኢትዮጵያ እየሄድኩ ነኝ። እሱ ጋር በስልክ ነው የምናወራው። እኔ ኢትዮጵያ እየሄድኩ ነኝ እንደዚህ ነው አልኩ። ኢትዮጵያ ከሄድኩ ደግሞ እኔ አልመለስም፣ በጣም ደክሞኛል፣ 5 ዓመት ነው ሰራሁት። አሁን በቃ ሰለችቶኛል፣ ሰርቻለሁ። አልሐምዱሊላህ ሀገሬ ገብቼ ስራ ሰርቼ መለወጥ ፈልጋለሁ። አረባ ሀገር መመለስ አልፈልግም አልኩ ለሱ ማለት ነው። እኔ እዚህ ነው አለኝ፣ ችግር የለውም እናትሽ ትጠይቃለሽ፣ አገር ገብታ እናት ትጠይቃለሽ፣ ከዛ በኋላ ትመጣለሽ፣ እኔ መንጃ ፈቃድሽ አወጣልሻለሁ፣ ካንስሌሽን ከተቀበልሽ በኋላ ደግሞ እኔ እንትን ምንድነው አይቃማሽ አሰራልሻለሁ፣ ችግር የለውም አመዳም ቤት አትሰርም፣ ንካ እናስራለን፣ ከዛ በኋላ ደግሞ በቃ እኖራለን ምናምን አለኝ። ከዛ እሺ ያልኩ እኔ ኢትዮጵያ ገብቼ 1 ወር እስከ 10 ቀን ምናምን ነው ተቀመጥኩ እናቴ ጋር ማለት ነው። ከዛ በኋላ ትኬት እሱ ነው ቆረጠኝ በራሱ ብር። አዎ እሱ ነው ቆረጠኝ። ኦኬ በራሱ ብር ነው መመለሻ መሄጃም? አዎ እሺ እሱ ነው ቆረጠኝ። ከዛ በኋላ መጣው ከመጣው መጪ ተቀብሎሽ እሱ ጋር አረፍሽ? ከኢትዮጵያ ስትመለሽና ተቀበለሽና ከኤርፖርት እሱ ቤት አረፍሽ? አዎ አላረፍኩም ገና ነው። እሱ ነው ተቀበለኝ። ከዛ በኋላ ኒካ ነው አሰርነ ማታ ማለት ነው። እኔ ከኤርፖርት ከመጣው ከዛ ኒካ ካሰረ በኋላ ብሬ መኖር ጀመረ። ማርያም እየጻፍኩ ነው። ቆይ አንዴ ከኤርፖርት ተቀብሎሽ ቀጥታ የት ሄዳችሁ ነው ኒካ ያሰራችሁት? እሱ ቤት? ለሱ ቤት። አዎ ኒካ ወረቀቱ አለሽ? እኔ ስለምስልምና አላውቅም። በቅርብ ነው መጣት። ለኦርቶዶክስ ነበርኩኝ። ወረቀት አለ የለኝም